ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን አብራችሁ መቆየውን ይፍራታ ጥላውን ነኝ መልካም ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ እስካሁን ድረስ ከ9 ሚሊዮን በላይ መራጮች መመዝገባቸውን አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ እንደገለጹት ቦርዱ የመራጮች ምዝገባን ለማድረግ ከቁሳቁስ ስርጭት ጀምሮ የሰው ኃይል የማሰልጠንና መሰል የቅድመ ዝግጅት ስራዎችን አድርጎ ወደ ስራ ገብቷል። ቦርዱ ከ52152 በላይ የምርጫ ጣቢያዎችን አቋቁሞ ወደ ትግበራ የገባ ሲሆን 6300 የሚሆኑ የምርጫ ጣቢያዎች በተለያዩ ምክንያቶች ወደ ስራ ለመግባታቸውንም ተናግረዋል። የምርጫ ቦርድ ከመራጮች ምዝገባ ተጨማሪ የእጩዎች ምዝገባ ማከናወኑን ገልጸው የፓርቲዎች የክርክር መድረክ፣ የፓርቲዎች የገንዘብ ድጋፍ፣ የነጻ አየር ሰዓትና መሰል ስራዎች በአግባቡ መሰራታቸውን አስታውቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት አረብ ኤምሬትስ ፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህያን ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንደገለጹት በጸና ወዳጅነት በመተማመን ላይ የተመሰረተ ትብብር ነው ብለዋል። ለዝርዝሩ አናውል ተስፋ በተባበሩት አረብ ኤምሬቶች በነበረኝ የሥራ ጉብኝት ከፕሬዝዳንት ግርማዊ መሐመድ ቢን ዛይድ አልናህያን ጋር መወያየታቸውን የገለጹት ጠቅላይ ሚኒስተሩ ውይይቱ በኢትዮጵያና የተባበሩት አረብ ኤምሬቶች መካከል ለረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ ነበር ብለዋል። ለተደረገልኝ አቀባበልና በሀገሮቻችን መካከል የጸና ወዳጅነታችንን የበለጠ ለማጠናከር ለተጋራነው የጸና አቋም ምስጋና የላቀ ነውም ብለዋል። የተባበሩት አረብ ኤምሬቶች መንግስታዊ የዜና ወኪል ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን እና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት የሁለትዮሽ ትብብር ዙሪያ ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ መሪዎች የሁለቱን ሀገራት ቅድሚያ የሚሰጣቸውን ጉዳዮችና የጋራ ጥቅሞችን በሚያስጠብቅ እንዲሁም ለህዝቦቻቸው ብልጽግናን በሚያመጡ መልኩ ግንኙነታቸው ይበልጥ ማሳደግ በሚቻልበት እድሎች ላይ መወያየታቸውን ዜና ወኪሉ አመላክቷል። ዜና ወኪሉ ውይይቱ በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ሰላምና መረጋጋት ላይ ያለውን ተጽዕኖ መዳሰሱ ገልጿል። ጠቅላይ ሚኒስትር አብይ አህመድ ኢራን በተባበሩት አረብ ኤምሬትስና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውንም ጽፏል። ድርጊቱ የሀገራትን ሉዓላዊነትና ዓለም አቀፍ ሕግን የሚጥስ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ደህንነቷንና የግዛት አንድነቷንና የህዝቦቿን ሰላም ለመጠበቅ ኤምሬትስ ስለምትወስዳቸው እርምጃዎች ሁሉ ያላትን አጋርነት ማረጋገጣቸውንም አክሏል። ፕሬዝዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤምሬትስ ላሳየችው የድጋፍ አቋም ምስጋናን አቅርበዋል። ፕሬዝዳንቱ አክለው በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትሩ ለኢትዮጵያ ህዝብ ገልጸዋል። በዚህ አስቸጋሪ ወቅትም ኤምሬትስ ከኢትዮጵያ ጎን መቆሟን አረጋግጠዋል። እንደ ዜና ወኪሉ ዘገባ ሁለቱ ወገኖች በቀጠናው ያለውን ውጥረት በአፋጣኝ ለማቆም እንደሚያስፈልግ አጽንኦት ሰጥተዋል። በቀጣዩም የሚታዩ አለመግባባቶችን ተጨማሪ ቀውስና ውጥረትን በማይፈጥሩ መልኩ በውይይትና በዲፕሎማሲያዊ መንገዶች እንዲፈቱ ጥሪ አቅርበዋል። ይህም ቀጠናዊ ደህንነትን፣ መረጋጋትን ለማስፈን ወሳኝ መሆኑን መሪዎቹ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የሥራ ጉብኝት ለማድረግ ወደ ዩናይትድ አረብ ኤምሬቶች ያቀኑት ትላንትና እንደነበረ የጠቅላይ ሚኒስትር ጽህፈት ቤት ማስታወቁ ይታወሳል። ላኪፔ በቴክኖሎጂ ዘርፍ ፈርቀዳጅ የሆነና ራስ ተብሎ የሚጠራ በሰው ሰራሽ አስተውሎት የሚታገዝ አጋዥ ከመተግበሪያው ጋር አዛምዶ ማቅረቡን አስታውቋል። ይህ አዲስ አሰራር ደንበኞች በአገርኛ ቋንቋዎች ማለትም በአማርኛ፣ በኦሮምኛ፣ በትግርኛ ድምጻቸውን ብቻ በመጠቀም በመተግበሪያው ላይ ያሉ አገልግሎቶችን እንዲያገኙና ጥያቄዎችን እንዲጠይቁ ያስችላቸዋል ተብሏል። በላኪፔ ሱፐር አፕ ውስጥ የተካተቱት ዋና ዋና አገልግሎቶች የንግድና የማህበራዊ ዘርፎችን ዲጂታላይዝ ለማድረግ ታስበው የተዘጋጁ መሆናቸውን ተገልጿል። በዩኔስኮ የማይዳሰስ ቅርስነት የተመዘገበው የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጫምባላላ መከበር ጀመረ። የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጫምባላላ በዛሬው ዕለት በልዩ ልዩ ባህላዊ ሁነቶች በድምቀት መከበር ጀምሯል። ፍቼ ጫምባላላ ለሀገራዊ መግባባት፣ ለአንድነትና ለሰላም ጉልህ አበርክቶ ያላቸው እሴቶች አቅፎ የያዘ በዓል ስለመሆኑ የቱሪዝም ሚኒስቴር በዓሉን አስመልክቶ ባወጣው መግለጫ ጠቁሟል። የበዓሉ የእርቅ የሰላምና የአንድነት እሴቶች ከ11 ዓመታት በፊት በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የማይዳሰስ ቅርስ ሆኖ እንዲመዘገብ አስችለውታል። ፍቼ ጫምባላላ የሲዳማ ሕዝብ አሮጌውን ዓመት ሸኝቶ አዲሱን የሚቀበልበት ብቻ ሳይሆን የተጣሉ የሚታረቁበት፣ ትውልድ ከሽማግሌዎች ምርቃትና እውቀት የሚቀስምበት እንዲሁም ማህበረሰባዊ ትስስር የሚጸናበት የባህል አውድ ነው። የበዓሉ ዋዜማ የሆነው ፊጣሪ ሐዋሮ ዛሬ ከማለዳ ጀምሮ በልዩ ልዩ ስነ ስርዓቶች ተከብሯል። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ።
አሜሪካ 10 የኢራን ወታደራዊ መሪዎች ያሉበትን ለጠቆመ የ10 ሚሊዮን ዶላር ጉርሻ ልትሰጥ ነው። አሜሪካ አዘጋጀሁት ባለችው ሽልማት ለፍትህ ሪዋርድስ ፎር ጀስቲስ በተሰኘው ፕሮግራም የሀገሪቱ መንፈሳዊ መሪ አያቶላ ሙጅቲባ ካሚሊን ያካተተ አፋልጉኝ ጥሪ አቅርባለች። የአሜሪካ ውጭ ጉዳይ ሚኒስቴር መረጃ እንዳመላከተው የኢራን የስለላ ሚኒስትር እስማኤል ኻቲብ እንዲሁም በቁጥር 10 የሚደርሱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦች በዚህ አፋልጉኝ ጥሪ ውስጥ ተካተዋል። ያሉበትን አውቃለሁ መረጃ እሰጣለሁ የሚሉ ጥቆማዎችን በሚስጥራዊ መስመሮች እንዲልኩ የጋበዘው የአሜሪካ መንግስት ለዚሁ ጥቆማዎች እስከ 10 ሚሊዮን ዶላር የሚደርስ የገንዘብ ጉርሻ እንደሚሰጥም አስታውቋል። ለጥቆማ ሰጪዎች ከገንዘብ ሽልማት ባለፈ በፈለጉት ሀገር ሄደው እንዲኖሩና የደህንነት ዋስትና እንዲያገኙ ይደረጋል። የመካከለኛው ምስራቅ ውጥረት በጠነከረበት በዚህ ወቅት አሜሪካ ይህንን ጥሪ ማቅረቧ የኢራንን አብዮታዊ ዘብ መዋቅር ለማዳከም በማለም ነው ተብሏል። ፈረንሳይና ጣሊያን በሆርሙዝ ወሽመጥ የመርከቦቻቸውን ደህንነት መጠበቅ ላይ ያተኮረ ውይይት ከቴህራን ጋር ጀመሩ። ፋይናንሻል ታይምስ እንደዘገበው ፈረንሳይና ጣሊያን ከቴህራን ጋር የጀመሩት ውይይት በሰርጡ ላይ የሚጓዙ መርከቦቻቸው ደህንነታቸው ተጠብቆ እንዲያልፉ የሚያረጋግጥ ስምምነት ላይ ለመድረስ በማሰብ ነው። ዘገባው እንደሚለው የአውሮፓ ሀገራት ከመካከለኛው ምስራቅ ወደ አውሮፓ የነዳጅና የጋዝ ምልልስ ዳግም እንዲጀመር ይፈልጋሉ። ውይይቱ ገና የመጀመሪያው ምዕራፍ ላይ የሚገኝ ቢሆንም ፈረንሳይ የባህር መንገዱን ለመጠበቅ የጦር መርከቦች ታንከሮችን እንዲከታተሉ የሚያስችል እቅድ ለማግኘት እየሰራች መሆኑ ዘገባው አክሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰርጥ አቅራቢያ በምትገኘው በኢራኗ ካርግ ደሴት ላይ ከፍተኛ ጥቃት መፈጸማቸውን አስታወቁ። ለዝርዝሩ አማሩ ገብሩ። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የአሜሪካ ማዕከላዊ እዝ በኢራን ደቡብ ምዕራብ የባህር ዳርቻ በምትገኘው በካሮግ ደሴት በሚገኙ የኢራን ወታደራዊ ስፍራዎች መጠነ ሰፊ ጥቃት መፈጸሙን አስታውቀዋል። በቀጣይም የነዳጅ መሰረተ ልማቶች ሊጠቁ እንደሚችሉ ማስጠንቅቀዋል። እንደ አውሮፓውያን አቆጣጠር በየካቲት 28 ጦርነቱ ከተጀመረበት ጊዜ አንስቶ እስራኤልና አሜሪካ በኢራን ላይ በፈጸሟቸው ጥቃቶች ከ1450 ሰዎች በላይ መገደላቸው ተነግሯል። ኢራን እየወሰደች ባለው ሚሳኤልና የሰው አልባ አውሮፕላኖች ጥቃትም ኳታርና ባህሬንን ጨምሮ በባህረ ሰላጤው አካባቢ ያሉ ሀገራት የጦርነቱ ሰለባ ሆነዋል ሲል አልጀዚራ ዘግቧል። ይህ በእንዲህ እንዳለ ቢቢሲ ስማቸውን ያልጠቀሳቸው ሁለት የአሜሪካ ከፍተኛ ባለስልጣናት አሜሪካ ከፍተኛ ቁጥር ያለው የጦር መርከብ ወደ ሆርሙዝ ለመላክ መዘጋጀቷን ነግረውኛል ብሏል። በትራምፕ አስተዳደር ይፋ ይውጣ እንጂ 5000 ወታደሮች ከነዚህ የጦር መርከቦች ጋር አብረው ይጓዛሉ። የጀርመን የምርምር ኔትወርክ የተባለ ተቋም የሰራው ሪፖርት እንደሚያሳየው በፈረንጆቹ 2024 ብቻ ከአውሮፓ ውጭ የመጣው 6.2 በመቶ ነዳጅና 8.7 በመቶ ጋዝ በዚህ የባህር መንገድ እንደተላለፈ አመላክቷል። ባግዳድ በሚገኘው የአሜሪካ ኤምባሲ ላይ የሚሳኤል ጥቃት ተፈጸመ። አልጀዚራ እንደዘገበው ሌሊቱን በባግዳድ ግሪን ዞን የሚገኘው የአሜሪካ ኤምባሲና ዙሪያው በሚሳኤል ተመትቷል። ይህ ኤምባሲ ከዚህ ቀደምም ከኢራን ጋር የተያዙ ሚሊሻዎች በሮኬትና በድሮን ጥቃት ሊያደርሱበት እንደሞከሩ ተገልጿል። ኤምባሲው ከዚህ በፊት የደረጃ 4 የደህንነት ማስጠንቀቂያ በመስጠት ኢራንና ከኢራን ጋር የተያዙ ቡድኖች የአሜሪካ ዜጎች ንብረቶችና መሰረተ ልማቶች ሊመቱ እንደሚችሉ አስጠንቅቆ እንደነበር ዘገባው አስታውሷል። ከሌሊት ጀምሮ ከፍተኛ ጭስ ከኤምባሲው ቅጥር መታየቱና ጉዳቱ ከባድ መሆኑን አክሏል። የኢራን ባለስልጣናትም ኤምባሲው መመታቱን አረጋግጠዋል። በጥቃቱ ዙሪያ የአሜሪካ መንግስት እስካሁን ያለው ነገር የለም። በሩሲያ በዘመናዊ የማክሮ ሰርጀሪ ዘርፍ ከፍተኛ ጥንቃቄ የሚጠይቅ የእጅ ንቅለ ተከላ መከናወኑ ተነገረ። ጸጋነሽ ተሰማ ዝርዝር አላት። የሩሲያ ፌዴሬሽን የጤና ጥበቃ የፕላስቲክ ቀዶ ጥገና ባለሙያ የሆኑት ናታሊያ ማቱርቮ እንደገለጹት ይህ ስኬት ሰው ሰራሽ የሰውነት ክፍሎችን ለሚጠቀሙና እጃቸውን በልዩ ልዩ ምክንያት ላጡ ታካሚዎች አዲስ የህይወት ምዕራፍ የሚከፍት ነው ሲሉ ገልጸዋል። ይህ የንቅለ ተከላ ሂደት በሁለት ታካሚዎች ላይ የተከናወነ ሲሆን ውጤቱም እጅግ አበረታች ሆኖ ተገኝቷል። የመጀመሪያው ታካሚ የቀኝ እጅ ንቅለ ተከላ ተደርጎለት በአሁኑ ወቅት ሙሉ በሙሉ በማገገም ወደ መደበኛ ስራው የተመለሰ ሲሆን በራሱ መኪና መንዳት መጀመሩም ተገልጿል። ሁለተኛው ታካሚ ደግሞ የሁለቱም እጆቹ ንቅለ ተከላ ከተደረገለት በኋላ ቀላል ቁሶችን በእጆቹ ለመያዝ የሚያስችለውን ልምምድ በማድረግ ላይ ይገኛል። ታካሚው ቀኝ እጁን ካጣ በኋላ ለተወሰነ ጊዜ ዘመናዊ የባዮኒክ ሰው ሰራሽ እጅ ሲጠቀም ቆይቶ ነበር። ሆኖም በኋላ ላይ በንቅለ ተከላው ለመተካት በወሰነው መሰረት ከ9 ሰዓታት በላይ የፈጀ እጅግ ረቂቅ ቀዶ ጥገና ተደርጎለታል። በሂደቱም የቀዶ ጥገና ባለሙያዎቹ የለጋሹን ደም ወሳጅ ቧንቧዎች፣ የደም ስሮችና የነርቭ ጫፎችን ከተቀባዩ እጅ ጋር በጥንቃቄ በማገናኘት የደም ዝውውርና የእንቅስቃሴ ስሜት እንዲፈጠር አድርገዋል። ይህ በሞስኮ የተመዘገበው ስኬት በዓለም ላይ በጣት የሚቆጠሩ ሀገራት ብቻ የደረሱበት የቴክኖሎጂ ደረጃ ነው። የሰውነት ክፍሎቻቸውን ያጡ ወገኖች ወደ ተፈጥሯዊ እንቅስቃሴያቸው እንዲመለሱ በማድረግም ትልቅ ተስፋ ተደርጎ ተወስዷል።
በአሜሪካ ልጆቻችን ለማህበራዊ ትስስር ገጽ ሱሰኝነት ዳርገውብናል ያሉ ወላጆች ሜታና ጎግልን ፍርድ ቤት አቆሙ። ካሊ የተባለች ታዳጊ አሜሪካዊት ባለ ታሪክ እንደምትናገረው ኢንስታግራም፣ ቲክቶክ እና ስናፕቻት በተባሉ የማህበራዊ ትስስር ገጾች ሱስ በእጅጉ ተጠምዳ ነበር። ለዝርዝሩ ማለት ደመላሽ በእነዚህ ትስስር ገጾች በቀን እስከ 16 ሰዓታት እንደምታሳልፍና እንቅልፍ ላይ ሆና እንኳን የሚገባላትን መልእክትና አዳዲስ ልጥፎችን ለማየት ድንገት ትነሳ እንደነበረ ታስታውሳለች። የእንቅልፍ ጊዜዋን ከማዛባቱ ባለፈ ከቤተሰብ አባላቷ ጋር ያላትን መቀራረብ እንኳን ቀንሳ እንደነበረ ትናገራለች። ይህ የኔ ብቻ ታሪክ አይደለም የምትለው ካሊ በሺዎች የሚቆጠሩ የእድሜ አቻዎቿ በተመሳሳይ የማህበራዊ ትስስር ገጽ ሱስ ውስጥ መሆናቸውን ነው የተናገረችው። ይህን ተከትሎም በአሜሪካ ሎስ አንጀለስ ፍርድ ቤት ሜታና ጎግልን በችሎት ፊት ያቆመ የፍርድ ሂደት በመካሄድ ላይ መሆኑን ቢቢሲ ጽፏል። እነዚህ የማህበራዊ ትስስር ገጽ ባለቤት ኩባንያዎች በወጣቶች የአእምሮ ጤና ላይ ለሚያስከትሉት ጉዳት ተጠያቂ መሆናቸው በፍርድ ቤት እንዲወሰን ነው ይህ የፍርድ ሂደት የተጀመረው። ወላጆች እንደሚሉት መተግበሪያዎቹ ልጆቻቸውን ለማጥመድ ተነድፈው ተሰርተዋል። በዚህም ልጆቻቸውን ተገቢ ባልሆነ መልኩ እያጡ ነው። አንዳንድ ቤተሰቦች ልጆቻቸው ራስን እስከ ማጥፋት እንደደረሱም ተናግረዋል። ሎሪ ስኮት የተባለችን እናት ታሪክ ለአብነት የጠቀሰው ቢቢሲ 18 ዓመት እድሜ ያላት ልጇ ራሷን ማጥፋቷን ተከትሎ ኢንስታግራም የልጇን የአእምሮ ጤና የሚጎዱ ይዘቶችን እንድታይ የፈቀደ እንደነበር ታምናለች ብሏል። እስካሁን ከ2000 በላይ ተመሳሳይ የክስ መዝገቦች በአሜሪካ ፍርድ ቤቶች የተከፈቱ ሲሆን ቲክቶክ እና ስናፕቻት ከፍርድ ቤት ውጪ ባደረጉት ስምምነት ጉዳዩን ዘግተዋል። ነገር ግን የኢንስታግራም ባለቤት ሜታና ጎግል ላይ የከፈተው ክስ እንደቀጠለ ነው። የፍርድ ቤቱ ችሎት ሲሰየም ኩባንያዎቹ አደጋውን ያውቁ እንደሆነ ልጆችን ለመጠበቅ በቂ እርምጃ ስለመውሰዳቸው ብሎም ለአደጋው በሕግ ተጠያቂ መሆን አለባቸው ወይስ የሚሉ ጥያቄዎች ይጠብቋቸዋል። ይህ ፍርድ የወደፊቱን የማህበራዊ ሚዲያ ሕጎች ሊቀይር የሚችል ውሳኔ ሊሆን ይችላልም ተብሎ እየተጠበቀ ነው። የ41 ዓመቱ ታንዛኒያዊ እስማኤል አዚዝ ሞትንቢ የሚል ቅጥያ ስም ካገኘ ከራርሟል። 6 ጊዜ ሞቶ የተነሳው ግለሰብ በሀገሬው ዘንድ ተአምራዊ ሰው እየተባለም ይገኛል። ጸጋኔ ተሰማ ዝርዝር አላት። ዘኒውስ ኢንተርናሽናል የተባለ የመረጃ መረብ የዓለማችን ሀብታሞች በምድር ያላቸውን ቆይታ ለማራዘም በሚሊዮን የሚቆጠር ወጪን ያወጣሉ ያላቸውን አማራጭ ሁሉ ይጠቀማሉ። ይህ የታንዛኒያ ወጣት ግን ምድር ራሷን እንዲቆይላት የፈለገች ይመስላል ሲል ስለ ታንዛኒያዊው የ41 ዓመት ወጣት ወደ ሞት ደርሶ መልስ ታሪክ ይናገራል። በእርግጥም ኢስማኤል አዚዝ ያልጎበኘው የሞት አይነት ያልገጠመው የሞት ደርሶ መልስ አልነበረም። ጥልቅ የመጸዳጃ ቤት ጉድጓድ ውስጥ ከመግባት፣ በእሳት ከመቃጠል፣ ከወባ በሽታ ከፎቅ ላይ እስከ መውደቅ ብቻ እሱ ያልደረሰበት ለሞት የሚያበቃ አደጋ አልነበረም። ሞተ ተብሎ በህይወት ይገኛል እንጂ። በሚኖርበት ገጠራማ መንደር ብዙዎች ተጠቅተው ለሞት የሚበቁበት የወባ በሽታ ኢስማኤልንም ጎብኝቶ ነበር። በጠና ታሞ የሕክምና ክትትል እየተደረገለት ቢቆይም ዶክተሮች ግን አብቅቶለታል ብለው አስክሬኑን ወደ አስክሬን ክፍል መሩት። በቀጣዩ ቀን እዚህ አስክሬን ክፍል ውስጥ የሆነው ግን እጅግ አስደንጋጭ ክስተት ነበር። ሞቷል የተባለው ኢስማኤል ከተሸፈነበት ላስቲክ ወጥቶ በህይወት ተገኘ። በዚህ ክስተት መላ ታንዛኒያ አጃኢብ ሲል ከረመ። ከጊዜያት ቆይታ በኋላ ግን ይህንኑ እስማኤልን አስመልክቶ የተሰማው ጉዳይ ዳግም የታንዛኒያ ዜጎችን አጃኢብ አስብሏል። የጉልበት ስራን በሚሰራበት የግንባታ ቦታ ድንገት እግሩን ስቶት ከፎቅ ጫፍ ቁልቁል ተምዘግዝጎ ይወድቃል። ወዲያውም ወደ ሆስፒታል ይወሰዳል። ነገር ግን እዛ ሲደርስ ህይወቱ አልፏል ሲሉ ዶክተሮች ተናገሩ። በቀጣዩ ቀን ስርዓተ ቀብሩ ሊፈጸም እስከዛው አስክሬን ክፍል አስገብተው የሄዱት ወዳጆቹና ቤተሰቡ ጠዋት ተመልሰው መጥተው ወደ ቀብር ቦታ እየወሰዱት ባለበት እርሱ ከውስጥ ሆኖ ሳጥኑን ደበደበ። ድምጹንም አሰማ። ድንጋጤ በአካባቢው ሰዎች ዘንድ ሰፈነ። እርሱ ግን በህይወት አለው እኮ አልሞትኩም እያለ ከአስክሬን ሳጥኑ ወጣ። ይህም በመላ ታንዛኒያ ዜጎች ዘንድ ጉድ ተብሎ ተወርቷል። የኢስማኤል ከሞት መነሳት በዚህ ብቻ አያበቃም የሚለው ሚዲየም የተሰኘ የመረጃ ምንጭ ጥልቅ የሽንት ቤት ጉድጓድ ቁፋሮ ስራን ሲሰራ በቆፈረው ጉድጓድ ውስጥ ወድቆ ሆስፒታልም ተወስዶ ሞቷል ቢባልም እርሱ ግን ከሰዓታት በኋላ አለው ብሎ ድምጹን አሰምቷል። ቤቱ ውስጥ ሆኖ ከተነሳበት የእሳት ቃጠሎ መትረፍ፣ ከባድ የመኪና አደጋ ደርሶበት ነፍሱም ወጣለች ተብሎ አለው ያለበት ብሎም በእባብ ተነድፎ በገባበት ሆስፒታል ትንፋሹ ቆሟል፣ ህይወቱም አልፏል ተብሎ ዳግም ነፍስ ዘርቶ የተገኘባቸው ክስተቶች ናቸው። ይህ ሁሉ ተአምር ግን ከሌሎች በተለየ እርሱ ላይ ለምን እንዲህ እንደተደጋገመ ምንም አላውቅም ሲል ተናግሯል። በዚህም የታንዛኒያ ዜጎች ይህ ሰው ስንት ነፍስ ነው ያለው ከማለት ባለፈ መናፍስት ነው ብለው እስከ መደምደም ደርሰዋል። እርሱም በዚህ የመንደሬው ጫና ተወልዶ ያደገበትን መንደር ትቶ ወደ ገጠራማ ከተማ አምርቷል። በእንደ የተከሰተው አስገራሚ የሕክምና ታሪክ አነጋጋሪ ሆኗል። የመዳን እድሉ ዜሮ ነው በተባለ የአንጎል ህመም ተይዘው ህይወታቸው ያለፈው ህንዳዊት እናት ከሆስፒታል ወደ ቤታቸው በአምቡላንስ የተወሰዱ በነበረበት ወቅት የተፈጠረው ድንገተኛ ክስተት ከሞት ወደ ህይወት መልሷቸዋል። ለዝርዝሩ ሊዲያ ዝናቡ
ቪኒታ የተባሉት የ50 ዓመት ህንዳዊት እናት በገጠማቸው የአንጎል ሞት በተባለ ህመም ምክንያት ለ13 ቀናት በሆስፒታል የህክምና ክትትል ሲደረግላቸው ቆይተዋል። ነገር ግን ህመሙ ጸንቶባቸው ህይወታቸው ማለፉን የህክምና ባለሙያዎቹ ለባለቤታቸው ያረዷቸዋል። በዚህም ልጆች ወደ ቤተሰቦቻቸው ደውለው ቤቱን እንዲያስተካክሉና ለቀብር እንዲዘጋጁ መልእክት ይናገራሉ። አምቡላንስ ተመድቦላቸው የሚስታቸውን አስክሬን ይዘው ወደ መኖሪያ ቤታቸው እየሄዱ በነበረበት ወቅት የተፈጠረው ድንገተኛ ክስተት ታዲያ የተአምር አይነት ሆኗል። አምቡላንሱ በመንገዱ የገጠመው ጉድጓድ የፈጠረበት ከፍተኛ መንገጫገጭ በውስጡ በታማሚ አልጋ ላይ ተኝተው የነበሩትን እናት በድን ብቻ አልነበረም ያንቀሳቀሰው። ይልቁንም እጃቸውና ሌሎች የሰውነት ክፍላቸውም ጭምር ሲንቀሳቀስ ነበር የታየው። ይህን ያስተዋሉት ባለቤታቸውና ልጃቸው የአምቡላንሱን አቅጣጫ አስቀይረው ወደ ሆስፒታሉ በመመለስ ለህክምና ባለሙያዎቹ የተፈጠረውን አስረዱ። የ50 ዓመቷን እናት በህክምና ሲረዱ የቆዩት የጭንቅላት ሐኪም በሁኔታው ከመገረም ባለፈ ምናልባትም እናትየዋ የገጠማቸው በእባብ የመነደፍ ክስተት ሊሆን ይችላል የሚል ጥርጣሬያቸውን በመናገር ሙያዊ እርዳታቸውን መስጠት ይቀጥላሉ። የእባብ መርዝ አንዳንድ ጊዜ ሰውን እንደሞተ ያሳያል፣ መተንፈስና የሰውነት እንቅስቃሴም ሊቆም ይችላል ሲሉም ተናግረዋል። በዚህም የእባብ መርዝ መድኃኒት ሰጥተው ባደረጉላቸው የህክምና ክትትል ከ13 ቀናት በኋላ ከነበሩበት መደንዘዝ ሙሉ በሙሉ ነቅተው ወደ ቤታቸው በጤና ተመልሰዋል። ቤተሰቦቻቸው ይህን ክስተት ተአምር ሲሉት፣ የህክምና ባለሙያዎች ግን የህክምና ስህተት አሊያም የእባብ መርዝ ተጽዕኖ ሊሆን ይችላል ሲሉ መግለጻቸውን ኢንዲያ ዊክሊ ዘግቧል። በሰሜን ምስራቅ ቻይና የምትኖር አንዲት የ63 ዓመት ሴት አንድ ልጇን ካጣች ከአንድ ዓመት በኋላ በአይቪኤፍ ወይም እንቁላልና ሰውን ከሰው ሰውነት ውጪ በላብራቶሪ በማጣመር ጽንሱን ወደ ሴት ማህፀን በሚመለስበት ሕክምና ሴት ልጅ መውለድ ችላለች። ማንነቱ ያልተገለጸው እቺ ሴት በጂሊን ግዛት በሚገኝ ሆስፒታል በቀዶ ጥገና አማካኝነት 2.8 ኪሎ ግራም የምትመዝን ሴት የተገላገለች ሲሆን አሁን ላይ ህፃኗም ሆነ እናቷ በመልካም ጤንነት ላይ እንደሚገኙ ተገልጿል። ሄሮዳይ ንጉሴ ተጨማሪ አላት። ይህች ሴት አንድና ብቸኛ ልጇን በ35 ዓመቱ በካንሰር ህመም ምክንያት ካጣች በኋላ አይቪኤፍ ህክምናን ተጠቅማ ለመውለድ መወሰኗ አስቀድሞም የቻይና ማህበራዊ ሚዲያዎችን ትኩረት ሲስብ ቆይቷል። ይህች የ63 ዓመት እናት ልጄ ከሞተ በኋላ እኔና ባለቤቴ የምንናገረው ቃል አጣን። በቤታችን ውስጥም ከባድ የሀዘን ድባብ ነበር። ከጸነስኩበት ጊዜ ጀምሮ ግን በየቀኑ ደስታን አገኘን። ይህች ህጻን ባትኖር ኖሮ ለመቀጠል የሚያስችል ጥንካሬ አይኖረንም ነበር ስትል ተናግራለች። የህፃኗ እናትና አባት ወርሃዊ የጡረታ ክፍያ 10,000 ዩዋን ወይም 1400 የአሜሪካ ዶላር የሚያገኙ ሲሆን ከዚህ በተጨማሪም ከአነስተኛ ንግድ የተወሰነ ገቢ ያላቸው ናቸው። ይህች እናት እንደገለጸችው ሁለቱም ወላጆቿ ከ90 ዓመት በላይ ስለኖሩ በቤተሰቧ ውስጥ ረጅም እድሜ መኖር ተስፋ አለ። ዶክተሮቿም ያለችበት የጤና ሁኔታ ከብዙ ወጣቶች የተሻለ እንደሆነ ተናግረዋል። እናት አክላም እስከ 80 ዓመት እድሜ ድረስ አልኖርም ብዬ የማምንበት ምክንያት የለም። በተጨማሪም እኔና ባለቤቴ ከሞትን በኋላ እንኳን የወንድሜ ልጅ ልጄን እንደሚንከባከባት ቃል ገብቷል። ስለዚህ ልጄ እዚህ ብንሆንም ባንሆንም የምትተማመንበት ሰው እንደሚኖራት እርግጠኛ ነኝ ስትል ተናግራለች። ከወለደችበት ጊዜ ጀምሮም አራስ ልጇን እያጠባች ሲሆን አዲሷን ህፃን ባየችበት ቅጽበት እንባ እንደተናነቃት በመግለጽ በጣም ተደስቻለሁ፣ በመጨረሻም ልጄን አገኘሁት፣ ልጄ እንደተመለሰ ይሰማኛል ስትል ስሜቷን ማጋራቷን የቬትናም ኤክስፕረስ ዘገባ አመላክቷል። ከአንድ ወር በላይ ደሞዝ ሳይከፈላቸው የቆዩ በኤል ሳልቫዶር የአንድ እግር ኳስ ክለብ ተጫዋቾች ለደሞዝ ይከፈለን ጥያቄያቸው የተሰጣቸው ምላሽ አስገራሚም ሆነ አስደንጋጭ ሆኗል። ተጫዋቾቹ ደሞዛችሁን ለማግኘት ጸጉራችሁን ተላጩ ተብለዋል። አናውል ተስፋ ዝርዝር አለው። ዋን ፉትቦል የተባለ የስፖርት ድረገጽ ከወደ ኤል ሳልቫዶር አገኘሁት ብሎ ያወጣው ዘገባ ብዙዎችን ያዝናናና ያሳዘነ ሆኗል። ሲድ ሄርኩለስ የተባለው የሀገሪቱ የመጀመሪያ ዲቪዚዮን ውስጥ የሚገኘው ክለብ ተጫዋቾች ከአንድ ወር በላይ ደሞዝ ሳይከፈላቸው የላብ መተኪያ ሳያገኙ ነገር ግን ካሰላለፋቸው ሳይጎድኑና ለክለባቸውን ፎርፌ ሳያሰጡ በትዕግስት ቆይተዋል። ነገር ግን ችግር ሲበረታባቸውና ገንዘብ የግድ የሚያስፈልጋቸው ጊዜ ላይ ሲደርሱ ደሞዛችን ይከፈለን የሚል ጥያቄ ለክለቡ አመራሮች ያቀርባሉ። በዚህ ጊዜ ነው ታዲያ ከክለቡ አመራሮች ተጫዋቾች ያልተጠበቀና አስደንጋጭ ጉዳይን ለሚሰማ ደግሞ አስገራሚ የሆነ መልስ የተሰማው። ከግብ ጠባቂ እስከ ቋሚ ተሰላፊና ተጠባባቂ ድረስ የሚገኙ ሙሉ የክለብ ተጫዋቾች የቀረበላቸው ደሞዝን ለማግኘት የራሳቸውን ጸጉሮች በሙሉ ለሙሉ እንዲላጩ መላጣ እንዲሆኑ አመራሮቹ ትዕዛዝ ሰጥተዋል። ይህንን ካላደረጉ ግን ብለውም የክለቡ ኃላፊዎች ይህንን ካላደረጉ ግን ተጫዋቾች የዘገየውን ደሞዛቸውን ጭራሽ አያገኙም። ይህን ተከትሎም ተጫዋቾች በምላሻቸው ከክለቡ አመራሮች የተሰጠውን መመሪያ እጅግ አስነዋሪ፣ ከውል ውጭ የሆነና በፍጹም የማንቀበለው ነው ብለዋል።
ብለዋል። በዚህም ምክንያት ጉዳዩን ሳልቫዶር እግር ኳስ ፌዴሬሽን በመውሰድ መደበኛ ክስ ለማቅረብ እየተዘጋጁ መሆኑን የመረጃ ምንጩ ሲድ ሄርኩለስ አስነብቧል። አሁን ላይ ጉዳዩ በሀገሪቱ መነጋገሪያ ከመሆን አልፎ ከባድ ወደሚባል ደረጃ ደርሷልም ብሏል ዘገባው። ደሞዝ መክፈል የክለቡ የህጋዊ ግዴታ ሆኖ ሳለ ተጫዋቾችን በግዴታ ጸጉራቸውን ተላጩ ብሎ መጠየቅ የሰውን ክብር ማዋረድ ነው ሲሉም አስተያየት ሰጪዎች ተናግረዋል። እንደ ፊፋ ደንብ ክለቦች ከውል ውጭ በሆነ መልኩ ተጫዋቾች ላይ ሰብአዊ ክብርን የሚገፋ ተግባር መፈጸም አጥብቆ ያወግዛል። ክለቡም በፍርድ ቤት ክስ ከተመሰረተበት ለተጫዋቾቹ ከደሞዛቸው ውጭ መቀጫ እንዲከፍል በፍርድ ቤት ከመገደድ ባለፈ በዲቪዚዮን ነጥብ ቅነሳ ወይም እገዳ ሊደርስበት ይችላል። ይህ ጉዳይ በእግር ኳስ ዓለም ውስጥ እጅግ ያልተለመደ መሆኑን ተከትሎ ብዙዎች እየተከታተሉት ይገኛሉ። ቱርካዊ ግለሰብ በሚስቱ ላይ ባደረበት ከፍተኛ የቅናት ስሜት ምክንያት የፈጸመው ድርጊት በዓለም አቀፍ መገናኛ ብዙሃን መነጋገሪያ ሆኗል። እንደ ኦዲቲ ሴንትራል ዘገባ ከሆነ ግለሰቡ ሚስቱ ወደ ውጪ ለስራ ስትወጣ ታማኝነቷን ለማረጋገጥ በሚል በልብሷ ላይ በሚስጥር የድምጽ መቅጃና የጂፒኤስ መከታተያ መሳሪያዎችን ይገጥምላት እንደነበር ተገልጿል። ባል ሚስቱን ቀኑን ሙሉ የምታደርጋቸውን ንግግሮች ሲቀዳና ያለችበትን ቦታ በስልኩ ሲከታተል ቆይቷል። ባለቤቱ በልብሷ ላይ የተገጠመውን ያልተለመደ ነገር ከተመለከተች በኋላ ወዲያውኑ ለፖሊስ ጥቆማ አድርጋለች። ግለሰቡ ድርጊቱን የፈጸመው ሚስቴን ስለምጠረጥራት ሳይሆን ግንኙነታችንን ለመጠበቅ ነው የሚል አስገራሚ ምክንያት ለፍርድ ቤት ቢያቀርብም ድርጊቱ ግን የግል ነጻነትን መጋፋትና የስነልቦና ጥቃት ሆኖ ተገኝቷል። ጉዳዩን የተመለከተው የቱርክ ፍርድ ቤት ባል በፈጸመው ህገወጥ ክትትል ጥፋተኛ ሆኖ በመገኘቱ የገንዘብ ቅጣትና የእስር ውሳኔ አስተላልፎበታል። ይህ ክስተት በማህበራዊ ሚዲያ ላይ ቅናት ወሰን ካለፈ ወደ ወንጀል ይቀየራል በሚል ብዙዎችን እያከራከረ ይገኛል። ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ